ፍላሽ ነበር የት ያለሽ? የምን ፍላሽ ስለምን እንደምታወራ ነው ያላቀም። ትሰሚኛለሽ? እዚህ ፍላሽ ውስጥ እኔን በሰከንድ የሚያጠፋ ፋይል አለ። ፍላሹ የት ነው ያደረግሽው? የት ነው ያደረግሽው? ንገሪኝ። ለማን ያለበት ጊዜ የለኝም። ፍላሹን የት ነው ያደረግሽው? ፍላሹን የት ነው ያደረግሽው? ፍላሹን የት ነው ያደረግሽው? አላውቅም። እስከ ሚስጥርሽ መልካም መንገድ። እንደምታወራኝ አልገባኝም። ባይሉ ብሌንን ሊገላት አንቆ ያዛት። እስከ ዛሬ ድረስ የበደልኩሽን ይሄ ፊት ከዚህ በፊት ታስታውሻለሽ በደንብ። ይህንን ለመበቀል ነው የመጣሽው። ስለዚህ ፍላሹን ከደበቅሽበት ወይም ደግሞ ሰው ሲወስደው አይተሻል ወይም ደግሞ ራስሽ ነሽ የወሰድሽው፣ ቀጥ ብለሽ አምጪ ብሎ አንቆ ሊገላት ሙከራ አደረገ። ዳግም ተዋት፣ እሷን አትንካት በማለት ሲናገር፣ ብሌን ደግሞ ተው አትናገር፣ እንደወሰድከው ለሱ ምንም ነገር እንዳትል በማለት በምልክት ስትከለክለው ነበረ። ዳግምም ደግሞ ሊናገር የነበረው ልጅ የእሷን ምልክት ወይም ደግሞ ፊቷን አይቶ አልተናገረም ማለት ነው። ባይሉ ቃልን በጥፊ መታት። ምንድነው መሰሪው? ፍላሹን የት ነው ያረግሽው? ይሄ ፍላሽ የኔ ህይወት የመኖርና የሞት ጉዳይ ነው። የት ነው የገባው? ሶስታችሁ ናችሁ ከኬቴ ውስጥ ፍላሹን የወሰዳችሁት፣ አምጡ በማለት አፋጠጣቸው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እና ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። አደራ ክፍል 7 ተለቋል። ክፍል 7 ላይ እንግዲህ አቶ ባይሉ ስልክ ተደውሎለት ነበርና ስልክ ተደውሎለት ህይወትን የሚያሳጣ ወይም ደግሞ አንተን ገደል የሚከት ማስረጃ በእጄ ነው። ከዚህ በኋላ እንደ በፊቱ ልትፎክርብኝ፣ የሰው ህይወት ላይ ልትጫወት አትችልም በማለት ስልክ ተደውሎ ተነግሮት ነበርና ያነው ሮጦ ገብቶ ነበረ ኪስ ውስጥ ፍላሹን ያየው። ፍላሹ ሳይው ደግሞ ፍላሹ የለም። ከዚህ በፊት ዳግም ወስዶታል። ዳግም ወስዶ እንግዲህ እሱን ማጥፋት የሚፈልግ እሱን መግደል የሚፈልግ የሰው ህይወት በሰላም እንዲኖርና የሰው ልጅ በሰላም እንዲኖር የሚፈልግ ያኛው ልጅ እንግዲህ ለሱ ከተሰጠው በኋላ ነው ፍላሹን እንደጠፋበት ያወቀው። ይህን ነገር ያደረገው ደግሞ ዳግም እንደሆነ ሁላችንም እናውቃለን። ብሌንም ታውቃለች ማለት ነው። እና እንግዲህ ገብቶ ፈልጎ ካጣ በኋላ ቃልን አንቺ ነሽ ወሰድሽው፣ ፍላሹ የት ነው የገባው? ማን ነው የላከሽ? እኔ እኮ ልጁ ሲያመጣሽ እኔ እውነት ገንዘብ ፈልገሽ ወይም ደግሞ የዚህ ቤት ልጅ መሆን እንደምትፈልጊ ነበር ማውቀው እንጂ እኔ ለመጉዳትና እኔ ለመበቀል እንደመጣሽ ባቅ ኖሮ ያነው አንቄ ሁለታችሁንም እደፋችሁ ነበር በማለት ቃልን አንቆ ሊገላት ሲሞክር፣ ብሌን ስትመጣ ደግሞ ቃልን ትቶ ወደ ብሌን ዞሯል ማለት ነው። ቃል እንግዲህ እኔ ምንም ፍላሽ የሚባል ነገር አላየውም፣ አቶ ባይሉ ምን ሆናል? ተረጋጋ፣ እኔ ምንም አላየውም የምር በማለት በጣም ፈርታ ነበረና ብሌን ስትመጣ ደግሞ ወደ ብሌን ዞሮ እዚህ ቤት ውስጥ ያለሽው ሰራተኛ አንቺ ነሽ፣ የቤቱ ጠባቂ አንቺ ነሽ። ስለዚህ ማን እንደገባና ፍላሹን ባን እንዳነሳ ወይም ደግሞ ራስሽ ካነሳሽው ቀጥ ብለሽ አምጪ፣ ይሄ ፍላሽ የሞትና የህይወት ጉዳይ ነው በማለት ብሌን ሲያስፈራራት ነበረ። ብሌን ደግሞ ምንም ያየሁት ነገር የለም፣ ምንም ፍላሽም አላየውም ብላ ስትናገር፣ ይሄን ጥያቄ ደግሜ አልጠይቅሽም፣ ስለዚህ ፍላሹን አምጪና ከዚህ ቤት በሰላም መውጣት ከፈለሽ ፍላሹን አምጪ በማለት ሲያስፈራራት፣ እኔ ምንም አላየውም ስትል ነበር አንቆ ያዛት። ከዚህ በፊት ያሳለፈሽውን ወይም ደግሞ ለካ አንቺ ሰራተኛ ሆነሽ ቤቴ ድረስ ስትመጪ መጠርጠር ነበረብኝ፣ እኔን ለመበቀል እኔን ለመጉዳት ወይም ደግሞ በፊት ሳሰቃይሽን የነበረውን ነገር ለመበቀል እንደመጣሽ በደንብ አውቃለሁ፣ እሱ ግን መቼም አይሳካልሽም በማለት ነበር ሲያስፈራራት የነበረው ማለት ነው። እኔ ለምንድን ነው የምበቀልክ? ምን አርገኝስ ነው? የት ነው ማቅክ? የት ነው የምታቀኝና ነው አንተ ቤት ድረስ መጥቼ ልበቀል የምገባው ቤት ውስጥ ብላ ስትጠይቀው፣ ይሄ ፊት በደንብ ታስታውሻለሽ በማለት አንቆ ሊገላ ሲሞክር ነበረ። ዳግም መጥቶ እባክህ ተዋት በማለት ያስቆመው ማለት ነው። እና ብሌንዬ እኔ ያኔ እንደዛ አንቆ ሲይዛት
በፊት ያረጋትን ነገር ትዝ ይላታል። በርበሬ ሲያጥናት የነበረው እንደዛ ሊገላት ስንት ነገር እያረጋት የነበረው ነገር ትዝ ይላታል ብዬ አስቤ ነበረ። ግን ዳግም መጥቶ አቋረጣቸው ማለት ነው። እና ዳግም እንግዲህ ሊናገር ነበረ ፍላሹን እሱ እንደወሰደና ሁሉም ነገር ሊናገር ሊያልፈራርጥ ነበረ። ግን እንደዛ ከመሆኑ በፊት ቃል በምልክት ስትናገር ነበር። እንዳትናገር እያለችው ነበር። ሰውየው በጣም መጥፎ ሰው እንደሆነና ፍላሹ ደግሞ ለዳግም በጣም እንደሚያስፈልገው የእናት ጉዳይ ስለሆነ ተረድታው እንግዲህ እንዳትናገር እያለች ነበር። በሞትና በህይወት መካከል ሆና እና በጣም ነው ደስ ያለኝ ማለት ነው። ዳግምና እንግዲህ ብሌንዬ ወንድማማቾች አይሆኑም ያው በስጋ አይገናኙም እና ወደፊት ፍቅረኛ ማቾች ይሆናሉ ብዬ ተስፋ አደርጋለሁ። በብሌንዬ በኩል ደግሞ ዳግም እናቱን ያገኛል ብዬ አምናለሁ እንጂ ያኛው ልጅ ምንም ያገናኘው ታሪክ የለም። አውቆ እየተጫወተበት ነው እሱ። አቶ ባይሉ እንዲያጠፋው ነው የሚፈልገው ማለት ነው። እና ቤተሰብ ለማንኛውም ባይሉ ደግሞ እና ልጆቹን ከተው በኋላ ዳግም ከመጣ በኋላ ቅድም ቢሮ ድረስ መጣ እያስፈራራኝ ነበረ። ስለዚህ ፍላሹ አንተ ጋር ነው ማለት ነው፣ አንተ ነህ የወሰድከው ማለት ነው ብሎ ዳግምን ማፋጠጥ ጀምሯል። ዳግም ይናገር ይሆን አይናገር ይሆን የሚለውን ደግሞ ቀጣይ ክፍል ላይ አብረን የምናየው ይሆናል ማለት ነው። የኔ ውዴውና ወርቅ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ፣ ላይክ እያረጋችሁ